داني صدق يعني عندك مكان حق هايمي. لا تقص علينا كذابة، أو داني كذابة. شو هذا؟ شو شل ايدك من هايمي. شو ها؟ من ايدك مني، من شعرها، من ظهرها. شو هذا؟ شو مني منك مني منك؟ يلا منك. ምን አይነቱ ነው በእናታችሁ? እንዴ ጸጉሯ እንደዚህ ነካል፣ አንዴ እንደዚህ እጇን ይነካል፣ እንደዚህ አንዱ እንዴ ሰውዬ ምንድነው? እሷ እኮ ሰከን ብላ ይዋት እስኪ እንዴ። ከዚህ እዛ ጋር ሚስት ደግሞ ብሩኬ እንደዚህ ያፍጠጣ ታያለች። ምንድነው እናንተ ከሁለት ልጆች የምትፈልጉት? አረ ከህይወታችሁ ውጡ ፕሊስ። ምንድነው ከነገ ዛሬ ይሻላችኋል ስንል እየባሰባችሁ እንዴ! እንዴት ነው የሚያደርጋችሁ? አረ ፕሊስ ከልጆቻችን ህይወት ውጡ። ልጆቻችን ሊያበለሻቸው ነው እኮ አዳ። ሀይሚዬ እኔ ላንቺ ትልቅ ቦታ ስላለኝ ነው። ሀይሚዬ ቲቲቲ ስወድሽ ትሽ ወይኔ ጨጓራዬ። ዳኒ ባገኝ ግን አንተና አድርገኝ ቁጭ አድርገ መክረ ነበር። እውነቴን ነው የምልህ። ሰላም ውድና የተከበራችሁ የሙ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍሮፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። እስካሁን ያመሸሁት ልንገራችሁ ሚስጥር። ወንድሜ ማለት ነው ስደት ልወጣ ነው ብሎኝ ታው ምናምን ዘራፍዬ ኔታችሁ ተው ስለ አምሽቼ ነው በስልክ ነውና ጌታን ግን ኧረ ተው፣ ስደት የምትመጡ ሰዎች ተው በቃ። ስደት ምን ያደርግላችኋል እንዴ? እኛ ወደ ሀገራችን ለመግባት እንሮጣለን፣ እናንተ ደግሞ ጭራሽ በማይሆን መንገድ እንትን ትላላችሁ። ደግሞ እኮ አትነግሩን። የሚገርመው ነገር በሰው ምን ሰማውስ የኛ የራሳችን ሰው ማይነግረን ነገርስ በሰው ሰምታችሁ ከዛ ስትጠይቁ ኧረ ኖርም ኧረ ውሸት ነው ከዛ እንደዚህ እኮ ነው። አዎ እሱማ እኮ እውነት ነው አይባልም። እውነት እንደዛ ጥሩ አይደል፣ ደስ አይልም። እና ቤተሰብ እንግዲህ ዛሬ የተለቀቀውን ቪዲዮ አይታችኋል። ዛሬ እንግዲህ ትንሽ የተሰማኝ ነገር አለ፣ ደስ የማይል ነገር ማለት ነው። በመጀመሪያ ደረጃ ሀይሚም ብሩኬም እናንተ ልጆችም ማለት ነው ሁላችሁም ለተመልካች ክብር ሊኖራችሁ ይገባል ማለት ነው። በቃችሁ በቃ እግዚአብሔርን ከዚህ በላይ ይደብራል። ከዚህ በላይ ሁሌ እንደዚህ ቦክሳት ሁሌ ምናምን አይነፋም። በቃ ደስ አይልምና ስለዚህ እዚህ ነገር ልታቆም ፈልጋለሁ። የምሬን ነው። የምር የሆነ አንዳንዴ የሆነ ነገር እኮ ሳስፔንሱ ናቸው አይታችሁት ምናምን ከዛ ግን ሲደጋገም ያስጠላል። የሚያስጠላ ነገር አለው እንደ እውነትም ማለት ነው። ምክንያቱም ቤተሰብ አንዳንዶቻችሁ እየተጨነቃችሁ ኧረ እውነት እየመሰለኝ ነው ተይኝ ምናምን የምትሉኝ ማለት ነው። ምኑ ላይ ነው እውነት የሚሆነው? አሁን የኔ ወንዶች አውቃለሁ እናንተ ከምራችሁ ስለምትወዱና ስለምታከብሩ እንደሆነ አውቃለሁ። ግን ኧረ ሙዬ ከልብሽ ነው እንደምትስቂው አሁን ኧረ እኔ በጣም ጨንቆኛል ምናምን እያላችሁ ነበር ትናንትና። እኔ ልጨነቅላችሁ እንዴ? ለምን እንደምትጨነቁት? እግዚአብሔርን ፏ በሉ ስራ እንደሆነ በትናንቱ ቪዲዮ አላያችሁም? ስራ ባይሆን ኖሮ ልንገራችሁ እንደዚህ ካሜራ ተይዞ አይደበደብም። ከዛ ዛሬ እዛው ላይ ነበር የሚቀጥለው። ልክ ተደባድቡ ምናምን ቦክሳት ከዛ ተው ምናምን ነገር ተብለው ይቀጥል ነበረ። ግን ምንድነው ድራማ ነው እዛ ጋር ከተደረገ ከዛ ደግሞ ከዛሬ ደግሞ በሌላ አይነት መልኩ መጡ ማለት ነው። ድራማውን ማን ነው እየተጫወቱት ያሉት የሚለውን አሁን መጀመሪያ የጀመሩት ሶስና ብሩኬ ነበሩ። አሁን ግን ዳኒና ሀይሚን የተቀበሏቸው ማለት ነውና ሁለታቸው ፍራንክ እያደረጉ ነው ያሉት። እውነት ለመናገር የሆነ እንደዚህ አብሮ ቲምወርክ መስራቱ ምናምን አልወደድኩትም። ደስ አላለኝም ማለት ደስ ይላል ስሩ ስራ ነው ምናምን ነገር እኔ ስራ መስራታችሁን በጣም ነው የምወደው። ሰው ሁሌም ብትሰሩ ደስ ይለኛል። ግን የሆነ እንዴት ነው ይሄ ድርጊቶቹ ምናምን ወደ ክብራችሁን እየመጣ ስለሆነ ያም ተነስቶ ሀይሚ እንደዚህ ያም ተነስቶ ብሩኬ እንደዚህ ምናምን ዛሬ ራሱ ብዙ ኮሜንቶች አሉና ደስ አይልም ማለት አንዱን ወግነን አንዱን መሳደብ ጥሩ አይደለም። የምሬን ነው ምላችሁና እውነት ለመናገር ያየነውን ነገር ስሬስ እውነቱን መመስከር ጥሩ ነገር ነው። ግን አንዳንዴ የሆነ እንዴት ነው አንዱን ስደግፍ የሆነ ፓወር ሊኖረን ይችላል። አንዱን ስደግፍ ትንሽዬ ፓወር ግን አንዳንዴ በቃ አንዱ ሰው ድብልቅ አድርገን ምናምን ነገር ደስ አይልም። በተለይ ሀይሚና ብሩኬን እውነቴን ነው ሀይሚና ብሩኬን እንድትነኳቸው አልፈልግም። ሶሺና ዳኒ ሰው አይደሉም እንዳትሉ ደግሞ እኔ ማለት በቃ አላውቅም ማለት እንዴት አድርጌ ልንገራችሁ መሰላችሁ? ይሄ አንድ ሳንቲምን እንደዚህ ገለበጣችሁ በዚህኛው በኩል ሌላ ነገር መግዛት ትችላለች፣ በዚህኛው በኩል ደግሞ ሌላ ነገር ብትሉ ኖ አንድ ነች። አንድ ነገር ነው መግዛት የምትችል ያቺ ሳንቲም ማለት ነው። ሀይሚና ብሩኬ ደግሞ ለአንድ ሀሳብ ነው የሚሰሩት። ሀሳቡ ምንድን ነው? ስራ ነው የሚሰሩት ማለት ነው። ስለዚህ ለዛ እስከሆነ ድረስ ሀይሚም ሰራች ብሩኬም ሰራ ይስሩ። ሀይሚ ደግሞ ዛሬ የተናገረችው
ንግግር ትክክል ነች። ሶሲን ደግፋችሁ ወይንም ብሩኬን ደግፋችሁ እንድትናገሩኝ አልፈልግም። በቃ ክብሬን የነካኝ ፕራንክ ነው፣ ደስ አላለኝም። አልጋ ላይ ነው በቃ ደስ ስላለኝ ተናግሬያለሁ። መብትሽ ነው የኔ እናት። ምክንያቱም ብሩኬ ባልሽ ነው። ሀይሚ የኔ ጣፋጭ እንደፈለግሽ የፈለግሽውን ነገር መናገር የፈለግሽውን ነገር ማድረግ ያንቺ መብት ነው። መድረኩ ያንቺ ነው የኔ ቆንጆ። ማንም ሊናገርሽ አይችልም። ማንም ቢናገርም ደግሞ ተናግሮ ይቀራል። ምንም የሚያመጣው ነገር ስለሌለ ማለት ነው። ምንም በዚሁ አጋጣሚ ልነግርሽ የምፈልገው ደግሞ ብዙ ሰዎችን አትመኝ። ሀይሚዬ የኔ ቆንጆ ወድሻለሁ ምናምን ስትል የነበረች ልጅ ነች። ሀይሚ ስትዘቀዝቃት የነበረችው እዚህ ጋ ህልም ምንድን ነው ይሄ ሚስጥር ተውት በቃ ይቆይና ብቻ ሀይሚዬ ቡራም እንደዚሁ ሶስተኛ ወገን ማዳመጥ ምናምን መስማት የለባችሁም። ራሳችሁን ችላችሁ ፏ ብላችሁ እዚህ በኋላም ህሊናችሁ ማለት ነው አይ ይህን ፕራንክ ቀጥሉት ካላችሁ ሶኬ ቀጥሉት። ግን የሆነ ህዝቡ ለእናንተ ትልቅ ክብር ትልቅ ቦታ አለው እና ያን ነገር ያን ቦታ እኔ የምፈራው ሁሌም ቢሆን ያን ቦታ እንዳታጡት ነው እንጂ እንደዚህ እየሰራችሁም ከቀጠላችሁ ህዝቡም ከእናንተ ጋር ከቀጠለ ደስ ይለኛል። ግን አንዳንዴ አመላቸው ነው። ምን ያስተምሩናል እነሱ እንደዚህ ነው እንዲህ ምናምን የሚባል ነገር ካለ ለእናንተ ኳሊታችሁ ዝቅ ይላል። እንደዚህ የሆነ ድርጅቶች ላይ የመስራት የመሳተፍ ማስታወቂያዎችን የማስተላለፍ እንደዛ አይነት ነገሮች ኳሊቲ እንዳይወርድባችሁ ነው እንጂ ሶኬ እና ዳኒ ደግሞ ፕሊስ የሆነ ተረጋግተ ቢሆን ጥሩ ነው ማለት በቃ ጨዋታውን ዛሬ ተጫወተ እኮ በቃ እንደዚህ ሀይሚ ጸጉሯ እንደዚህ ነገር በቃ እንደዚህ ላታ ትክሿን በቃ እንድትጨነቅ አልፈልግም። መች ተጨነቀሽ? በቃ ፏበል አይዞን፣ አንተም አይጭነቅህ። ተሰቃየን እኮ ጎበዝ። ብሩኬን አይታችሁት ከሆነ ማነች ሱሺን አይነካትም። ሀይሚን አይታችኋት ከሆነ ዳኒን አትነካውም። ግን ምንድነው ችግራቸው? ዳኒና ሱሲ አይታችሁ ከሆነ ሱሲ ብሩኬን ምን ይመናክ ትጅስ ማድር የለሽ። ዳኒ ደግሞ አይታችሁታል እንደዚህ ንክትክትክት ምንድን ነው? ካም ዳውን ብራዘር ዋይ ላይክ ዲስ አፕ ዳውን በጣም ሮጥክ እና ተረጋጋ። ማለት ማንም ሰው ፍራንክ ሊያደርግ ይችላል፣ ግን የፍራንኩ እንትን ስርዓት ሊኖሩ ይገባል። እዩ ሀይሚ እኔ ላንቺ ትልቅ ቦታ አለኝ። እውነትን ነው። ከትናንት በፊት ሀይሚኔም ብላ ነው የመጣችው። ሪስፔክት ብላ ኦኬ ሪስፔክት አድርጋ መጣለች። የኔ የተከበረች የኔ ክቡር የኔ ሰው አክባሪ የኔ ቅመም ጎበዝ። ብሩኬም ደግሞ አክብሮን የመጣው ግን አንድ ነገር የሆነ ነገር ልንገራችሁ። እሱ ምንድን ነው መሰላችሁ? ዛሬ አሁን ሀይሚ የጠራቻት ሶሲን ነው። ግን ሶሲ ለምን ብሩኬን ይዘው መጣች? እንዴ ብቻሽን መንቀሳቀስ አትችይም? ብቻሽን ማውራት ምናምን አትችይም? በራስሽ ኮንፊደንስ የለሽም ነው? በቃ ሀይሚ እንገናኛለችሽ። በጨዋ መልኩ ተገናኘ ሀይሚ ጋር። ለምንድን ነው አንቺ ሁሌ ጭቅጭቁ እንዲቀጥል ፈልገሽ ልክ ብሩኬ ጋር ስርስር ተከተለሽ የመጣሽው? ደስ አይልም። ምናልባት ብቻሽን መጠሽ ቢሆን ሀይሚ በቃ እንደዚህ የተፈጠረው እንደዚህ ነው ምናምን ብላችሁ ዳኒ ጋር ያለውን ነገር ፊክስ ታልካችሁ ትሄዱ ነበር። ግን ብሩኬን ይዘሽው መጣሽ ማለት ነው። ለዛውም አብራችሁ ስትመጡ የሚያናድ ነገር አለው። ከዛ መቀጠል ዳኒ ደግሞ መነግር ነገር አለኝ። እሱ ምንድነው? ያልተጻፈ ነገር አታንብብ። ብሩኬ ምንም ነገር እንደማያደርግ 100% እርግጠኛ ነኝ። ምክንያቱም ለረዥም ጊዜ የማውቀው ስለሆነ። ገባ አይደል? አንተ ግን የእነሱ ነገር ተይው ምናምን ሌላ ፋይል ሌላ የሆነ ነገር አለ። ሀይሚ ነገሩን ትተዋለች። ትናንት ጀምራ ኔቶቹ ሲጀመር ማለት ነው ትቸዋለው ነገሩን እኔ እዚህ በኋላ ምናምን ብላ ግን አጅሬው ሌላ ነገር በቃ ፍራንኩም በሉት ምኑም በሉት ማቆም የለበትም ብሎ መቀጠል እንዳለበት ነው ላይም እያስተላለፈ ያለው ማለት ነው። ይህንም ማድረግ የለብም። በቃ ሀይሚና ብሩኬ ከዚህ በላይ መሄድ የለባቸውም። እናንተ እስከ ጥግ ድረስ መሄድ ትችላላችሁ፣ ግን ሀይሚና ብሩኬን ተፋቷቸው። በቃ ዳኒ እንደዚህ እያደረገ ያለው 100 ኬ እስኪገባ ነው፣ ቤተሰብ ካወቃችሁ ማለት ነው። ሀይሚን ደግሞ 200 ያስገቧት፣ ብሩኬን ደግሞ 250 270 ምናምን ይግባ እስኪ። እንደዚህ እየሸቀሉ እንደዚህ እየታገሉ እየለፉ ያለ ፎሎ ትንሽ ይደብራል እና ያለ ሰብስክራይብ። ስለዚህ ሰብስክራይብ አድርጓቸው ማለት ነው። እና ደግሞ የሳኩት ሶሲ ተከትላ ጫማ ስተረውራ አይታችኋታል? ወይ ግን እንደውም በቀደም ዕለት እንትን ድንጋይ አስይዛችኋት አይቻለሁኝና ነው ራሷ ይዛው ነው። ግን እስኪ ንገሩኝ
ያን ነገር አይቼ እየሳኩ ነበርና ያ ነገር ትዝ አለኝ ማለት ነው። ዛሬ እንትሯን አስታስተረግሮኝ ጫማዋን አስታስተረግሮና ዳኒ የሚያናድር ነገር አለው። ዛሬ ትወጋለች ብቻ እየሳቀች ነበረ የምትሰራው ምናምን ነው። ሀይሚዬ በቃ በሙሉ ኮንፊደንስ ነበር እያወራች የነበረችው ምናምን። ብሩኬም እንደዛው። ብቻ ግን ይመቻችሁ። ምንም ማለት አልፈልግም ቤተሰብ ለሚያልፍ ቀን የማያልፍ ቀን አትናገር የሚባል ነገር አለና ምንም ነገር መናገር አልፈልግም። ሁላችሁም እንድታምኑ ፈልገው በዛሬው መልኩ እያያችሁት እንግዲህ ፍራንክ እንደሆነ ይገባችኋል ብዬ አስባለሁ። ምክንያቱም ሀይሚ ጭራሽ ሌላ ሰው ወግና ከብሩኬ ውጪ አታደርገውም በጭራሽ ነው ምላችሁ። ማርያምን ነው ምላችሁ። ሀይሚ ሁሌም ምንም ብሩኬ ትክክል የሚሆን ስህተት የሚሆን ከብሩኬ ጎን ነው የምትሆነው። ሰው ያን ነገር በደንብ ልታውቀው ይገባል። እኔም ደግሞ ትክክልም ስህተት የሚሆኑ ከሀይሚና ከብሩኬ ጎን ነው መሆነው። ምንም ማድረግ አይቻልም። ያለክስስ እና ቤተሰብ ፏ በሉ። እግዚአብሔርን አይደብራችሁ። አረ በማርያም በጣም እየደበራችሁ ነው ብዙዎቻችሁ ናምና። በቃ ፏ በሉ። ለምን ደም ትደበሩት እንዴ? ሲቀር ይቀራል። ባካችሁ ፏ በሉ። ቡና ጠጡ፣ ምግብ ብሉ ምናምን። እወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ